ከፍ እኔ ናትይ ወይ ወይ መድኃኒት ሲለይ አንዛርጎ ሰበብ ደስታይ ከመረ እንደ ድንጋይ ክብር። ሰላም ውድ ፋሚሊዎቻችን እንዴት ናችሁልን? እኔ ያለሁላችሁ እናንተ እንዴት ናችሁልን? ሰሞኑን የምታሳዩን ፍቅር ማለት ነው አልገባችሁም? በጣም ደስ የሚል እንደዚህ ከፍ ያለ ቦታ ላይ ሆኜ የማወራችሁ ፍቅራችሁን ከፍ ያለ ስለሆነ ነው። ውድ ፋሚሊዎቼ እንዴት ናችሁ? የቃል ቤተሰቦች የኔ ቤተሰቦች እንዴት ናችሁልኝ? እኔ ያለሁላችሁ ይመስገነው። ዛሬ እንግዲህ እናንተን ደስ ያሰኛል፣ እናንተ ተወዱታላችሁ፣ እናንተን ያዝናናል፣ እናንተን ብቻ እናንተ ይገባል ብለን ያሰብነውን ቪዲዮ ይዘን የመጣ ነው። ምንድነው መሰላችሁ? ባለፈው እንዳያችሁት ቃልዬ ለኔ ብላ ከኔ ጋር መሆን አስባ ምናምን ቤት ተከራይታ ነበረ። ዛሬ ግን ደግሞ እና አጋጣሚ የዛን ቀን ሳረሳው የዛን ቀን እምቢ ያልኩበት ብዙ አይነት ምክንያቶች ነበሩ። ምክንያቱም እኔና እሷ እውነት ለመናገር ባለፈውም ተናግረዋለች። እንደዛ ሽክ ብለን ምናምን ስንል የነበረው ቪዲዮ ላይ ባለፈውም እሷ ተናግረዋለች። ምንድነው እኔና ቃል አሁን የጀመርነው ነገር አይደለም። ረጅም ጊዜ የፈጀ ግንኙነት ነው ያለን። ላይክ ድንገት ብድግ ተብሎ ምናምን የሆነ ነገር አይደለም። እሱን እንዳልኳችሁ የሆነ ጊዜ ወስደን ለእናንተ ቁጭ ብለን በስነ ስርዓት ነገሮችን በደንብ አስረድተን የምንፈታው ይሆናል። በነገራችን ላይ በዚሁ አጋጣሚ ስለ ኤፍራታ ምናምን የምትጠይቁ ሰዎች አላችሁ። ስለ ኤፍራታ አሁን ማውራት የምችለው ነገር አይደለም። ሰው ረጋ ብለን በስነ ስርዓት የእውነት ያለውን ነገር በደንብ በስርዓቱ ለእናንተ በደንብ እናስረዳችኋለን። ቃልዬ ጋር የተፈጠረው ነገር እናንተ ታውቃላችሁ። ከሱ በተሻለ ነገር ደግሞ እኔና እሷ ጋር ያለውን ነገር ደግሞ ቆንጆ አድርገን ነገሮችን ፈተን ለእናንተ በሚገባ ሁኔታ ከኛ ህይወት ጋር ማንም ሰው እንዳይጋጭ፣ ማንም ሰው እኛ ህይወት ውስጥ ጣልቃ እንዳይገባ አድርገን ነገሮችን በሙሉ ፈተናል። እኔም ከኤፍራታ ጋር ያለኝን እሷም ከናታን ጋር ያላትን ፈታለች። ሰው ነገሮች ከተስተካከሉ ደግሞ እኔና እሷ እንዳልኳችሁ የረጅም ጊዜ ጓደኛ ማቾች ነን። በጣም ቤስት ፍሬንድ ነን። ብዙ ነገር አሳልፈናል። ከቤስት ፍሬንድ በፊት ደግሞ ያሳለፍናቸው ነገሮች ነበሩ። በመሀል አንድ ነገር ሀፕን አረግና እኔና እሷ ተለያየን ማለት ነው። ስለዚህ በዛ መለያየት ውስጥ እኔም ሌላ ህይወት ውስጥ ጀመርኩ፣ እሷም ሌላ ህይወት ውስጥ። ሰው አሁን ደግሞ አወራንና ነገሮችን አስተካክለን ምናምን ነገር እንዳልኳችሁ ብዙ ያሳለፍናቸው ነገሮች አሉ። እሷም እኔም እሱ ነገር አስተካክልና አሁን አዲስ ህይወት ጀምረናል ማለት ነው። ይሄን አጠር አድርጌ ስነግራችሁ እንጂ ያለውን ነገር ረጅም አድርጌ ሌላ ቀን በደንብ በሰፊው አብራራላችኋለሁ። ግን ዛሬ የመጣሁት እናንተን ደስ ያሰኛችኋል። ቃልዬ ባለፈው በጣም ደብሯት ነበረ። አይ ቲንክ እሷም ገብቷታል። ከዛ በኋላ ግን እኔም ደግሞ ትንሽ ደበረኝ። ያም ሆነ እሷን በብዙ መንገድ በብዙ ነገር ማስረዳት ያለብኝ ማሳየት ያለብኝ ነገር አለ ብዬ አሰብኩና ውድ ፋሚሊዎች እንዴት አያችሁት? መጀመሪያ ያለሁበትን ቦታ በደንብ ላሳያችሁ። በጣም የሚያምር ቪው አለው። እንዳልኳችሁ ከፍ ያለ ቦታ ነው ያለሁት። ይሄ ማለት አዲስ ቤት ተከራይቻለሁ ማለት ነው። አዲስ ቤት ተከራይቼ ወጥቻለሁ ማለት ነው። ስለዚህ ባለፈው እሷ የተከራየችልኝ ቤት ወድጄዋለሁ ምናምን፣ ግን ካለው ነገር አንጻር ምናምን ያን የሚያክል ቤት ለኔ ተገቢ መስሎ አልታየኝም። ለዛም ነው አሁን ላይ ግን እሷን ጀስት እሷ አካባቢ ቀረብ ይላል ብዬ ያሰብኩት ቦታ ጋር ቤት ተከራይቻለሁ ማለት ነው። ስለዚህ ቃልዬን ዛሬ ይዘናትን መጣና አጋጣሚ ማታም ነው እንትን ያልኩት ወደ ቤት ውስጥ የገባሁት። ሰው እንደምታዩት አርፍጄን የተነሳሁት፣ ግን ያው ጠጉሬ ምናምን የለም ለሊትም ስራ ስለሆነ ማድረው። ዛሬ እሷን ጠርተናታል። ሰፈሯ አካባቢ ነው። ያው ኦልሬዲ ሰፈሩን ታውቀዋለች። እሷን ጠርተናታል። እንግዲህ ትመጣለች። ከመጣች በኋላ በደንብ አሳያታለሁ። እና ደግሞ ብዙ ጊዜ ወንድ ልጅ ሙያ አይችልም ምናምን የምትሉ ሰዎች ልትኖሩ ትችላላችሁ። እስቲ ሙያዬን አቀምሳታለሁ ካልጠፋብኝ። በፊት ነበር የምሰራው፣ ረጅም ጊዜ ሆኖኛል ከሰራው። በእርግጥ ግን ካልጠፋብኝ ሙያዬንም አቀምሳታለሁ ማለት ነው። እና እንዳልኳችሁ ትወዷለች ብዬ አስባለሁ። በጣም የሚያምር ፕሌስ ነው። በጣም ደስ የሚል ቦታ ነው። ቴራስ አለው ምናምን፣ አንዳንድ ቦታዎችም አሉት። ትወዷለች ብቻ ብዬ አስባለሁ ከእናንተ ጋር። እና ዛሬ እንግዲህ አሳያታለሁ ማለት ነው። ውድ ፋሚሊዎቻችን ስለምታዩን፣ ስለምታበረታቱን፣ አብራችሁን ስላላችሁ በጣም 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 በአክብሮት ፈጣሪ አክብርልን ማለት እፈልጋለሁ። እና እሷን ጠርቻታለሁ። እሷ እንግዲህ ትምጣ። አይታይማ ስታሉ አይታይም
ቤቢም እዛ ጋር ልጅ አይታይም። ሰው ስትመጣ እንጠብቃታለን። መቼም እንዲህ ረጅም ሰዓት ላንጠብቅ ነው። ስለዚህ እስክትመጣ እንጠብቃለን። ትደውልኛለች ብዬ አስባለሁ። እስከዛው ድረስ ቤታችንን ገባ እያላችሁ ጠብቁ። ላይክ ማድረጋችሁን እንዳትረሱ። ቪዲዮ ጉልበት እንዲያገኝ ላይክ አድርጉልን። እናመሰግናለን። ይመቻችሁ እና ፋሚሊዎች ያው እንግዲህ ራሴን አሞኛል ብላኛለች። ዛሬ ቤት ናት አሟት ደርሳለች ብዬ ተስፋ አደርጋለሁ። ለማንኛውም በሩን ከፍታ አድርጌላታለሁ ትግባ እና ምንላችሁ ነው እንግዲህ ሽንኩርታችንን እንከትፋለን። አዘጋጅተናል። ቆንጆ ፍርፍር በት እንሰራ በዚህ ፀሐይ ቪዲዮ ከፍተሽ ነው በፊት ሲሆን ግን አረኪያ ቤት አንዴ መጣሽው እና ቢሆንስ ዛሬ ተከብሬ ነው አልበላም። በኋላ ደግሞ ስትል አላምንም። በዚህ አላምልክም። ትልቃቱ ደግሞ ዛሬ እኮ እኔ ሽላጠልክ እኮ እጅህን እንትን ትላለህ። ቆይ አንተ ከመጀመሪያ የምትሰራው ነው ዛሬ እንዲያምሽ ካልተንከባከብኩሽ እና ቤቴ ድረስ መተህ ነው መንከባከብ? ጠርተኸኝ ነው የምትንከባከበኝ ነው? ፋሚሊ እንደዚህ ነው መንከባከብ ነው? አቤት ባለሙያ ባል ሲኖራችሁ እንደዚህ ነው። ለዛሬ ነው ስትል ለፋሚሊ ታሳየ አዲሱን ቤት አንቺ ያየሽው ገና ገብተሽ ብዙ ዞሮሽ አላየሽው። ከመረ እንደ ድንጋይ ክብር ለምሌላ መስሎኝ ብዙ ሰው እንዲያቃጥለው ነው። እኔ አያቃጥለኝ አጠገቤ ስላለች አልቃጠልም። ሳያቃጠልሽኝ ያውቃለሁ። አጠገቤ ስላለች እኔ አልቃጠልም። ለማንኛውም ቆርጬ ብቻ ዛሬ ቢላ ሲያስጠላ ትልቀቱ ደግሞ እኮ በዚህ የሚያክል ቢላ የበሬ ነው። በቃ ለሽንኩርት ይበቃል። ይሄ ለምንድን ነው የመጣው ታዲያ? ምን ለመስራት ነው? ቆይ እንቁላል ነው ፍርፍር ወይ እንቁላል ምን ይሻልሻል? ፍርፍር ይሻልሻል። ስለዚህ ሽንኩርቱን ጨምረሽ አረሙያ እጅን ዳቅጣስ ታታጥባ ወይኔ ኪያ መጀመሪያ ነው ያልኩት። ሚዛን ያላት ባህል ሂድ ቢላው ማለት ነው። ሲያስፈራ ሲያስጠላ ነበር። ሲያስጠላ ምን እናደርጋለን መሰላችሁ? አልክ ሶስት መጣ የከተፍኩ አሁን እጅን ቁርጥ ይናና ብዬ አቀብጠዋለሁ ማለት ነው። እና ምን እንደምትለዛ ነው ያለ ማለት ነው። እንት ቢላው ነው ሲያስጠላ አንተ ዛሬው ነው ናለ ሙያ ያሳያችኋል። እንደዚህ እንደኔ ባሽሪ ሚሊ ነው ወላ የሚባል አከታተል ነው። ለማንኛውም ብቻ ደቂቃ እንጠብቃታለን። የመጀመሪያ ከዛ ያ አጣሽ ቆይ እዚህ ጋር ተዋል አራድቅቀው ኪያታው አራድቅቀው እንደኔ አታደቂኝ ማሽን ምንድነው? የትኛው ካሜራማን ነው? ጉዱን አሳየኝ ና ከዚህ በደንብ ወርቅ ያለበት እንዴ ምንድነው? ዱቄት መልክ ነው እንዴ የምንበላው? አልገባህም? በዱቄት መልክ ነው እንዴ የምንበላው?
ይሄ ምንም በዱቄት ነው ምናምን አለ። የምን እንትን በለው ይሄ ሳታጥብ ያኛውን አጥባ ማለት ነው። ወይኔ ኪያ ወይኔ ኪያ ድካም እኮ ነው። አትሊስት ሌላ ድቅ የትግኛው እንደዚህ እየተከተዋሉ ገናሽ ነው። ከዚህ በላይ እሺ፣ በቀጭው ነው በቀጭው ነው ማለት መድኃኒት ያ ያ ደስ እሺ ነው እየነገርኩህ ደግሞ እየነገርኩህ مش كده كده አቃጥለኛል። አሁን ከነከረኝ ወይ ደማ በትንሽ ደማ ኪዩ እሺ ቆይ ውሃ አድርግበት። እሺ ቆይ ሰው እየነገርኩህ እኮ ነው። የምከትፈው እኮ ይሻል ነበር። ወይኔ ወይኔ በቃ ከተጅ ወይኔ ጂም እኮ እሺ ቆይ እሺ ወይ እዚህ ጋር ምን ይላል? እሺ ጨርቅ እንኳን ይላል ጨርቅ ነገር እንኳን ነው ኪያኔ አሁን እዚህ ድረስ ተነጭ ሙያ ማለት ነው። እንደዚህ የልጅ ከእናቴ ወር እንደዚህ ጅቡ ሲያሩኝ ሙያ እንደዚህ አፈስ ከሆነ ያርጉ ሰው ደግሞ ሽንኩርት ማለት ተፈልደ ነይ ተከትጭው ነው ማሳይሽ እንዴት እንደሚከተፍ ነይ። ላፍት ነው ሳላዩ ለምን ነው እንደዚህ ምቀልድበት ነው ራሴ ላይ ሞርተሃል። ኧረ ነው ችግር የለውም። ቢላው ያቀኛል ችግር ነው። በኋላ ቁርጥ ግን የሆነት እኔ አያገባኝም እኮ አድቆላልሽኝ እኮ እኔ ለድቅ ታዩ ቢላው ትልቅ ነው። አልደመርሽውም ደግሞ አንቺ ልቆጥሽ ነው። ይኸው ድቅ ካለች ላይ ነው ይሄ አይጎበዝ ነው ያለ አይጣማ እና እንደዚህ የፈለግሽው አይው ዱቄት አሁን ይቀራል። ዞሮም ቀረም ይቀራል እኮ አሁን እኔ በማድረግ እኮ ነው ምንድነው በማድቀቅ ነው የምታወቀው። ተውኪያ ቆርጠክ በኋላ ግን ተው ኪያ እያየህ እሺ ግፋ ቢል እንደ እያየህ ከተፍ ግፋ ቢል እያየህ ከተፍ እኔን አትይ ወይ ወይ ተው ለክፉ አይሰጥም ተራም ትላለህ። ድስታችንን እንጥዳለን። ሻያችንን እንጥዳለን። ሻያችን ፈልቷል። ብስኩራ ሻይ እኮ የሚጓጉልበት ልጅ ነው። ባይዘው ፋሚሊ ሻይ ራሱ ይጓጉልበታል። አትይኝ አገላምጠኝ እንደዚህ ሌላው ነገር ቀርቶ ማለት ነው። ከታመምኩም ታመምኩ ነው። ግን ግድ ነው ሙያ መፈተሽ አለበት። ሊያሰራኝ እኮ ነው ከካሜራ ጀርባ ፋሚሊ ዝም በሉት። ኧረ አንጀት የታጠፈ ኪያ አንጀት የታጠፈ የምር እንዴ ሆ
ፍርፍር ብሎ ቴስቲ ሰው ነው የሰራው። ባይዛው ሙያ ይጠይቃል ያሉት አልሰማ አይደል? አሎ ፍርፍር ነው ያልኩት። ቴስቲ ስማ ታም አይቀመስም በዚህ በእጅ ላይ አረጋግ ያለታው ሽንካፋው ልብላ በኋላ እንደዚህ ይጣፍጣል። ፓፒ ላጉርስ እንግዲህ ፋሚሊዎቻችን እንግዲህ ቤት ገብተናል። እኔ ቤቱን ወድጃታለሁ። ትንሽ ቀለል ያለች ቤት ናት፣ የወንደላጤ ቤት ናት። ከፓፒ ጋር አንድ ላይ ነው የሚኖሩትና ደስ ትላለች። ወድጄዋለሁ። እናንተም ትወዱታላችሁ ብዬ አስባለሁ። እውነት ለመናገር ግን ምግቡን እኔ ነኝ የሰራሁት ማለት ይቻላል። አውቆ ነው ካሜራ ያስጠፋው እንጂ እኔ ነኝ የሰራሁት። አሁን ምን እንደሚጨምርበት ባላቅ እንግዲህ ስንቀምሰዋለን። ኪያ ትቆያለህ ነው እንደ አንጀቴ ታጠፈ። አንጀቴን በላ። አይሙያ እንብላ ፋሚሊዎች። እንደ እየመጣሁ ባጉርሳችሁ ደስ ይለኝ ነበር። ሙያ ሲለካ በኪያ በኔ ጥሩ ለውጥ ነው። ሚልመድብክ መቼም ለዛሬ ብቻ አይደለም፣ ወደፊት አንድ ላይ ስንኖር እኔ ደግሞ ምን ልትል ነው ብዬ የሚባል ነገር የለም። እንቁላል ፍርፍር ቆንጆ በሆነ በቴስቲ ሶያ ተቀላቅሎ ደገምኩት። እንዴት አያችሁት ፋሚሊዎች? እንግዲህ ቴስቲስን እንደዚህ በአማረ ሁኔታ ታየው። እኛ ፓፒ ሆዱ ጮኸ። ላጉርስክ ፓፒ ላጉርስክ። ለለሰ ነው ዘጋጁት። ምን ንቅመሳት እኔ እኮ ነው የሰሩት። ግን እኮ እና እጄን ተቆርጬ የሰሩትን ምግብ ተመቸሽ ተመላለሻል እና ከዚህ ቤት አልጠፋም ከዚህ በኋላ ስትል እንዴት እንደሚጣፍጥ እኛም ሼፍና ታምከረው አረ እና ሁሌ ስራ ልትይ ነው። ምንም ችግር አለው። ለሚስት ካልሰራክ እማገበው እኮ ከእንደዚህ ነገር ለመራቅ መሰለኝ። ፋሚሊ እየሰማችሁልኝ ነው? ሴቶች ተነሱ እዚህ ጋር እንደ ምን ማለት ነው? ለሰራተኝነት ነው የምታገባው? ለሰራተኝነት አልኩኝ ነው እንጂ ለዚህ ነው የምሰራው ማለት ይሄ ምግብ ከሰራሽ ለነገሩ ሰራተኛ ነኝ ብለሽ ካሰብሽ እሺ። ወይኔ ኪያ ሌላ እኔ አሁን ሰራተኛ ነኝ፣ እሰራለሁ ስራ እኔ ብያወርቻ ጋር እንደዛ እሺ። ለኔ እኮ ክርክርን ካንተ ጋር አልችልም። እኔ አስቀምጣችሁ ነኛል እንበል እነሱ አሪክ በእናንተ ስም እያጎረስኩላችሁ ይሄ ደግሞ ወይኔ ኪያ በቃ እኔ አልፈልግም በቃ Slow
ፋሚሊዎቻችን እኛ እስክንበላ ከምትጠብቁ በኔክስት ቪዲዮ እንገናኛለን። እንወዳችኋለን። ወዳችኋለሁ። ማንኛውም እንወዳችኋለን። እንግዲህ ፋሚሊዎቼ በቀጣይ ከመጣሁ ነው እንጂ እንደዚህ ብቻ እንወዳችኋለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ያልሆናችሁ ሰብስክራይብ ያደርጋችሁ ፋሚሊ ሆኖ እንወዳችኋለን። ቀጣይ በሌላ ቪዲዮ ካልሞትን